ህዝቦች ዛሬ በዚህ በፕሬዚዳንት ኒክሶን ጥሪ ተገኝተን አሜሪካንን ስንጎበኝ አዲስም ባንሆን ባለፈውም ጊዜ በተደረገልንና አሁንም በሚደረግልን በጣም ደስ ብሎን ከልብ ፕሬዚዳንት ኒክሶንን እናመሰግናለን። ከአንድ ህዝብ ጋራ እንደዚህ በተሳሰረ ወዳጅነት መኖር ለሁለቱም ሀገሮች የፊት የነበረውን የወዳጅነት ገመድ እያጠነከረው እንዲሄድ የታመነ ነው። ይልቁንም ፕሬዚዳንት ኒክሶን ለኛ አዲሳችን አይደሉም። ሀገራችንም መጥተው ሁለት ጊዜ በሁሉም ጊዜ በምናያቸው ጊዜ በምንነጋገረው ለሁለቱ መንግስቶች ጥቅም የሚጨበጥ ነገር የምናስታውሰው ብዙ ነገር አለ። መሪዎችና መሪዎች መተዋወቅ ብቻ አይደለም ጠቃሚነቱ፣ በመተዋወቅ በመልክ መተያየት ብቻ ሳይሆን በልብ ለመነጋገር ሁለቱም መንግስት ያለውን ህዝብ ጉዳይ መወያየት፣ ይሄ ሁሉ ከዚህ ጋራ የተሳሰረ ጉዳይ ነው። የአፍሪካ ህዝቦች ለወዳጃቸው ታማኝነት አዲስ ነገር ሊሆን አይችልም። በታማኝነት ለሚወዱት መንግስት ሁሉ በታማኝነታቸው የሚገኙ ናቸው። ክቡር ፕሬዚዳንት እንደሚያውቁት የአፍሪካ አንድነት ከተመሰረተ ጀምሮ በአፍሪካዎች ጉዳይ ላይ ያለውን ማናቸውንም ነገር ራሳችንም እንደ ራሳችንም አገርም እንደምናየው ያው በአፍሪካነታችን የተመሰረተው እንዲጸና ለምንደክመው ሁሉ የአሜሪካን መንግስትና ህዝብ የአንድነትን ጣዕምና ጥቅም አዋቂ ስለሆነ ይህ አንድነት የተመሰረተው ለሰላም ጭምር የአንድነትንም ኃይል በማወቅ በመሆኑ ባለፈውም እርዳታ ወደፊትም ብዙ እርዳታ እናገኛለን ብለን ተስፋ የምናደርግበት ነው። አሁን ባለው ዓለም ከእንደዚህ ያለ ከአሜሪካን ህዝብና ከአሜሪካን ፕሬዚዳንት ጋር መገናኘታችንና መነጋገራችን ለሁለታችን ሀገሮች ብቻ ሳይሆን ስለ ዓለምም ስናቴ ሁሉ አንስተን የምንነጋገረው አንድ ፍሬ ይወጣዋል ብለን ተስፋ እናደርጋለን። ይህም ፍሬ የሚገኝበት የሁለቱ መንግስቶች ኃይል የጸና የሚሄድበት ሲሆን የዓለም ሰላምም ለምንነጋገርበት ነገር ያለምንም ልንተወው ሳይሆን ስራን ልንሰራበት ባፋችን የምንነጋገረው ሰላም ሁሉ አንድ ጫፍ አግኝቶ ወደ ሰላም የሚመራው የዓለም ሁናቴ እዚያ ውስጥ በመግባታችን የሚገባ ስራችንን ሰርተናል ብለን ለህሊናችን እረፍት የሚሰጥ ነገር እንድናደርግ ተስፋ በማድረግ ነው።
ከዚህ ቀደም የአሜሪካን ሕዝብ በደስታ እንደተቀበለን አሁንም በሚቀበለን ፕሬዚዳንት ኒክሶንና የአሜሪካንን ሕዝብ ከልባችን እናመሰግናለን። በዚህም ተስፋ እናደርጋለን።